እየሰራን ነው ማለት እያደግን አለመሆኑን ዛሬ እነግራችኋለሁ። አንድ ሀሳብ አለ፣ ዘ ብሮክን ዊንዶ ፋላሲ የሚባል ሀሳብ። በጭንቅላታችሁ በአካባቢ ያለ አንድ ሱቅ ወይ ደግሞ መስኮት ወይ ደግሞ መስታወት ቢሰበር መስታወት ጠጋኝ ሊጠራ ይችላል፣ ሊከፈለው ይችላል፣ ስራ ሊያገኝ ይችላል። ስለዚህ ገቢ ስላገኘ ኢኮኖሚ እየተንቀሳቀሰ እንደሆነ ሊታሰብ ይችላል። ማንም የማይጠይቀው ጥያቄ ግን በዚህ ጉዳይ ማህበረሰቡ አተረፈ ወይስ ከሰረ ነው። ዛሬ ስራ ሁሉ እድገት አለመሆኑን የሚያሳይ አንድ ሀሳብ አቅርበላችኋለሁ። የመጽሐፍ ሀሳብ ነው። 170 ዓመት ያለፈው ሀሳብ ነው። በ1850 አንድ ፈረንሳይ ኢኮኖሚስት ያው የፖሊሲ ተንታኝም ጸሐፊም ነው፣ ፍሬድሪክ ባስቲያት የሚባል ኢኮኖሚስት ስላነሳው ሀሳብ ነው የምነግራችሁ። አንድ ሀሳብ አነሳ። ለ49 ዓመት ብቻ ነው እዚህ ምድር ላይ ኖረው ከ1801 እስከ 1850 ድረስ የነበረ ኢኮኖሚስት ነው እና ያው እሱ በሚኖርበት ጊዜ የፈረንሳይ በቃ የኢኮኖሚ አብዮት ባልነበረበት ጊዜ ስለነበረ ኢኮኖሚ ምን አይነት ባህሪ ያሳይ ነበር? በቃ የመንግስት ከፍተኛ ጣልቃ ገብነት የነበረው ስርዓት ነበር የኢኮኖሚ ስርዓቱ እና የፕሮቴክሽኒዝም ስርዓትም ደግሞ ነበረ። የሀገር ውስጥ አምራቾችን ለማበረታታት በሚል የውጭ ባለሀብቶችን ያለመፍቀድ፣ ኢንዱስትሪዎችን ያለመፍቀድ እና ለሀገር ውስጥ ባለሀብቶች ድጋፍ ለመስጠት፣ ለሀገር ውስጥ ድርጅቶች ድጋፍ የመስጠት ጤነኛ ያልሆነ ፉክክርን የሚመክር የኢኮኖሚ ስርዓት ውስጥ ነበረች እና መንግስታት የዛን ጊዜ ምን ያስብ ነበር? የፈረንሳይ መንግስታትም ደግሞ ሌሎቹ መንግስታት ምን ያስቡ ነበር? ከፍተኛ ወጪ ስላወጡ እንደ እድገት ይቆጥሩ ነበር። የዚህን ያህል ወጪ አወጣን፣ ወጪያችን የዚህን ያህል ነው፣ ከአምና ዘንድሮ የዚህን ያህል አውጥተናል እያሉ ያቀርባሉ እና እሱን እንደ እድገት ይቆጥሩ ነበር። ግን ይሄን የተለመደ አሳሰብ አንድ የሚሞግትበት ጠንካራ ህግ ነበረው ባስቲያት የሚባለው ኢኮኖሚስት ማለት ነው። ምን ይላል? ጥሩ ኢኮኖሚ የሚታየውንም የማይታየውንም ማየት የቻለ ኢኮኖሚክስ ነው ከሆነ ነው ይላል። የሚታየውንም የማይታየውንም። እሱ በዛ ወቅት ላይ ብዙ የሚሞግታቸው ሀሳቦች ነበሩ። በቃ ድጎማን ይሞግት ነበር። ነፃ እንግዲህ የገበያ ስርዓት ነፃ እንዲሆንና ጤነኛ እንዲሆን ከመፈለግ አንጻር ሬንት ሲኪንግን፣ ይሄ ኪራይ ሰብሳቢነት ሀሳቦችን ይቃወም ነበር። ደግሞ መንግስት ፌቨር እያደረገ የሚሰራቸውን ነገሮች በሙሉ ይቃወም የነበረ ነው እና በስራውም የፈረንሳይ ነፃ የንግድ ማህበር አብሮ የመሰረተ እንደውም የመራ ነው። በቃ ነፃ የንግድ ቀጠና የሚባለውን ስርዓት ለፈረንሳይ ማለት እና በ1850 ነው የሞተው እና የሞተበት ዓመት አካባቢ ላይ አንድ መጽሐፍ ጻፈ። የሚታየውንም የማይታየውንም የሚል መጽሐፍ፣ ዛት ዊች ኢዝ ሲን ኤንድ ዛት ዊች ኢዝ ኖት ሲን የሚል መጽሐፍ ጻፈ እና ይሄ መጽሐፍ አሁንም ድረስ ተጽዕኖ ፈጣሪ ነው። የእሱ ሌጋሲ ያለበት ነው እስካሁንም ድረስ ማለት ነው። ዋና ሀሳቡ ምን መሰላችሁ? አንድ ህፃን በቃ ደንታቤስ ነው የሚለው እሱ። አንድ ደንታቤስ ህፃን መንደር ውስጥ ያለ አንድ ሱቅን መስታወት በድንጋይ ሰበረ እና ልክ በድንጋይ ሲሰበሰብ ሰዎች ተሰበሰቡ። አንድ መስኮት ነች የሰበሰበ። ዘ ዊንዶ ፋላሲ የምትለው ሀሳብ የመጣችው ከዛ ነው እና ሰዎች ተሰበሰቡ እና ከተሰበሰቡ ሰዎች መካከል አንዱ ሰው ምን አለ? አትሊስት መስታወት ጠጋኙ መስታወቱ ስለተሰበረ መስታወቱን ሊጠግን የሚጠራው ሰው ገንዘብ ያገኛል፣ ስለዚህ ስራ ያገኛል። ምን ማለት ነው? በቃ ኢኮኖሚ እየሰራ ነው። መስታወቱ በመሰበሩ አንድ ጠጋኝ ይመጣል፣ ይጠግናል፣ ገቢ ያገኛል። ስለዚህ አትሊስት ኢኮኖሚ እየሰራ ነው አለ። በዚህ ሀሳብ ሁሉም ሰዎች ተስማሙ። ባስቲያት ግን አንድ ጥያቄ አነሳ። ቆም ብሎ አሰብና አንድ ጥያቄ አነሳ። እሱም ጥያቄ ምንድን ነው? የሚታየው እውነት፣ አዎ መስታወቱ በመሰበሩ የሚታየው እውነት መስታወት ጠጋኙ ገቢ አገኘ፣ ወስዶ ለቤተሰቦቹ ሊጠቀም ይችላል፣ ገቢ አገኘ። የሚታየው እውነት እሱ ነው። ነገር ግን ሰዎች ልብ ያላሉት አንድ የማይታይ እውነት አለ ከሚል ነው የተነሳው። ምን ማለት ነው? በቀላሉ ባለሱቁ እንኳን ኤግዛምፕል ብንመለከት ባለሱቁ መስታወቱ ተሰበረበት። መስታወቱ ሲሰበር ግዴታ መጠገን አለበት። ግዴታ ሲጠገን ደግሞ ያ ያስቀመጠውን ገንዘብ ነው የሚጠቀመው እና ባለሱቁ ለማስጠገን የሚጠቀምበት ገንዘብ ምናልባት
ለሌላ ነገር ያሰበው ሊሆን ይችላል። አዲስ ጫማ ለመግዛት ያሰበው ገንዘብ ሊሆን ይችላል። ስለዚህ መስታወቱን ሊያስጠግን ወጪውን ካወጣ አዲስ ጫማ አይገዛም። አዲስ ጫማ ቢገዛ ኖሮስ አዲስ ጫማ በማምረት ውስጥ ያለ ፕሮሰስ በሙሉ እዛ ኔትወርክ ውስጥ ያለው ሰው በሙሉ ይጠቀማል። ክሩን የሚያመርተው ይጠቀማል፣ ቆዳውን የሚያመርተው ይጠቀማል፣ ጫማውን የሚሰራው ሰው ይጠቀማል፣ የሚያጓጉዘው ሰው ሳይቀር ይጠቀም ነበር። ምናልባት ተጨማሪ ግብአት ሊገዛበት ሊሆን ይችላል ገንዘቡን ያስቀመጠው። ምናልባት ተጨማሪ ግብአት የሚያመርቱ አምራቾች ሊጠቀሙ ይችሉ ነበረ። አትሊስት ሰውየው ደግሞ አስቦ የነበረው ሰራተኛ ሊቀጥር ሊሆን ይችላል። በቃ አንድ ለሱቁ ረዳት የሚሆነው ሰራተኛ ሊቀጥር ሊሆን ይችላል ያን ገንዘብ ያስቀመጠው። ስለዚህ አንድ ረዳት አይቀጥርም፣ ከስራ አጥነት አንድ ሰው አይቀንስም ማለት ነው። ሱቁን ሊያስፋፋ ሊሆን ይችላል ያሰበው፣ አዳዲስ እቃዎች እያመጣ ሱቁን አያስፋፋም ማለት ነው። ስለዚህ አሁን ማህበረሰቡ ያጣው አንድ መስኮት ሊሆን ይችላል። አንድ የተሰበረች መስኮት ነው ማህበረሰቡ እያየ ያለው፣ ግን ጭራሽ ያልተመረተ አንድ ነገርም እያጣ ነው። በዛ ገንዘብ ሌላ አዲስ የሚመረት ነገር ይመረትበት የነበረ ገንዘብ የነበረ ነገር ነው እየተጠገነበት ያለው። የነበረ ነገር መጠገን የኢኮኖሚ እድገት አይደለም ነው እሱ የሚለው። ምክንያቱም ማህበረሰቡ በአንድ መስኮት መሰበር ምክንያት ደህየ ነው የሚለው እሱ። በቃ ደህይቷል። እንዴት ካላችሁ ባለሱቁ የነበረ ምርት ነው እያስተካከለ ያለው። መስታወት ኢስ ኦልሬዲ የነበረ ነው። በጠቅላላ ሀገር በጂዲፒ ካሰብነው መስታወቱ የተመረተ ቀን ጂዲፒ ላይ ተደምሯል። ስለዚህ የጠፋ ነገርን መተካት አዲስ ሀብት አላፈሰሰም፣ አዲስ ሀብት እየተፈጠረ አይደለም ነው ሀሳቡ። አዲስ ሀብት አይደለም፣ የነበረ ነው እየተተካ ያለው፣ የነበረ ነው እየተጠገነ ያለው እንጂ ያ ገንዘብ አዲስ ነገር ለማምረት አልዋለም። ይሄን ወደ ሌላ እያሰፉት ነው የመጡት። ለምሳሌ ጦርነት አስቡ በጭንቅላታችሁ፣ የተፈጥሮ አደጋን አስቡ እና በጦርነትና በተፈጥሮ አደጋ የወደመ ነገርን መልሶ ግንባታ ሊከናወን ይችላል። በቃ መልሰው ሰዎች ሊገነቡት ይችላሉ የወደመውን እና ጂዲፒው ምን ብሎ ሊያምን ይችላል? መልሶ ለመገንባት የወጣውን ወጪ ጠቅላላ ሀገራዊ ምርት ላይ እንዳደገ ነው የሚቆጥረው። አሁን በዚህ ዓመት 2 ቢሊዮን ብር ኢትዮጵያ ውስጥ ለመልሶ ግንባታ ቢውል ጠቅላላ ሀገራዊ ምርት 2 ቢሊዮን ይደምራል። ምናልባት የግንባታ ሴክተሩ ሊነቃቃ ይችላል። ለግንባታ ሴክተሩ የሚያስፈልገው የሰው ኃይልም ሊያድግ ይችላል። እየተነቃቃ ነው ሊባል ይችላል። የሚታየው ነገር ይሄ ነው የሚታየው። በቃ ምክንያቱም ሪኮንስትራክት ሲደረግ መንገዱ ድጋሚ እየተሰራ ነው፣ እሱ የሚታይ ነገር ነው። ቤቶች ድጋሚ እየተሰሩ ነው፣ እሱ የሚታይ ነገር ነው። ብር እየተሽከረከረ ነው፣ እሱ የሚታይ ነገር ነው። ነገር ግን ባስቲያን እንደሚለው ከሆነ ግን የማይታየውስ ነው ጨዋታ። ይሄ የወደመ ድጋሚ የሚሰራው አዲስ ትምህርት ቤቶች ከሚሰሩት ላይ ተቀንሶ ነው። አዲስ ፋብሪካዎች አልተከፈቱም። የነበረ ጠቅላላ ሀገራዊ ምርት ተደምሮ የነበረ ነው ድጋሚ እየተሰራ ያለው። አዲስ ቴክኖሎጂ እያደገበት አይደለም። ስለዚህ ድጋሚ መስራት የጠፋ ሀብትን መተካት እንጂ አዲስ ሀብት መፍጠር አይደለም ነው ሀሳቡ እሱ። ምክንያቱም ጠቅላላ ሀገራዊ ምርት ጂዲፒ የሚባለው የሚለካው እንቅስቃሴ ነው እንጂ የሀብት ጥራትን ዌልቢንግን ሊመዘግብ አይችልም። ለምሳሌ አምና የተሰራ መንገድ ቢኖር በ1 ቢሊዮን ብር አምና አንድ መንገድ ቢሰራ አምና 1 ቢሊዮን ብርን ጠቅላላ ሀገራዊ ምርት ውስጥ ይደምራል። ዘንድሮ ያ መንገድ ተበላሽቶ ለዛ መንገድ ጥገናም ቢወጣ 1 ቢሊዮን ብር ደግሞ ቢወጣ ለጥገና እሱንም 1 ቢሊዮን ብሎ ይደምራል። ነገር ግን የተበላሸው እንጂ የተጠገነው ሌላ ሀብት እኮ አልተፈጠረም፣ ሌላ መንገድ እኮ አልተሰራም። ይሄ ዲስትራክሽን ላይ የሚመጣ ነገር የሚሰራ በሙሉ አዲስ ሀብት እየፈጠረ አይደለም። ይህን መመልከት በደንብ ያስፈልጋል። ኢኮኖሚ ጥራት አለው የሚባል ከሆነ የሚታየውንም የማይታየውንም አብሮ መስራት አለበትም። መንገድም እንደዛ ነው። በቃ መንግስት ደካማ መንገድ ቢሰራ በየአመቱ ደካማ መንገድ በቃ በፕሮጀክት ደረጃ ደካማ፣ በአፈጻጸሙም በአሰራሩም ደካማ መንገድ ቢሰራ በየአመቱ ለጥገና ወጪ ሊወጣ ይችላል። በየአመቱ ከፍተኛ ወጪ ማለት ብዙ ወጪ ነው የሚጠቀሰው። ብዙ ወጪ ሊጠቀስ ይችላል። ስለዚህ ባስቲያን እንደሚለው ምንድን ነው ብዙ ፖለቲከኞች ይመጡና በጣም ከፍተኛ ወጪ አውጥተን እነዚህ ሰርተናል ጠግነናል ሊሉ ይችላሉ ነው። ይህንን ከፍተኛ ወጪ እንደ እድገት ሊቆጥሩት ሊጠቅሱት ይችላሉ። ነገር ግን ሀብት አንድ ቦታ ለቆመ ነገር ነው የተጠቀሙት። አንድ ቦታ ለቆመ ያንኑ ማስተካከል ነው። ለዚህ ነው
ጠቅላላ ሀገራዊ ምርት አወዛጋቢ ነው የሚባለው። በቃ የወጣውን ወጪ ይቆጥራል እንጂ እየጠፋውን ሊመለከት አይችልም። መፍረስ አልነበረበትም ሊል አይችልም። የፈረሰው እኮ ነው የተሰራው ሊል አይችልም። በቃ እሱ የወጣውን ወጪ ብቻ እየቆጠረ ይሄዳል። ስለዚህ አንድ ጥሩ ኢኮኖሚ የማይታየውንም ማየት አለበት። ኦፖርቹኒቲ ኮስቱን ማየት አለበት። ያጣውን አንዳንዴ እንደውም ለመደበቅ አገልግሎት ይውላል ነው እሱ የሚለው። በቃ አንዳንድ የተበላሹ ፕሮጀክቶችን እንደዚህ የታሳቢ ለማስተካከል በመሞከር የነበሩ ጥፋቶች እና የማኔጅመንት ችግሮችን ለመሸፈን ለመጠቀም ነው የሚለው። ስለዚህ መልሶ መገንባት አዳዲስ በቃ ዲስትራክሽን የነበረባቸውን ስራዎች ለመስራት መሞከር ሀብትን ማዟዟር እንጂ አዲስ ሀብት መፍጠር አይደለም። የዋጋ ንረት ላይም በተመሳሳይ ምሳሌ አለ። ሀብትን ማዟዟር ነው። የሆነ ቦታ ላይ ጤና ጣቢያ ሊሰራበት የሚችልን ገንዘብ ተሰርቶ የነበረ ግን የጠፋን ነገር መልሶ ለመስራት እየዋለ ነው። ስለዚህ ጤና ጣቢያው ኦፖርቹኒቲ ኮስት ነው ለየትኛው የነበረ መንገድ ግን በጥራት ምክንያት ስለተበላሸ ለሚደገመው መንገድ ማለት ነው። ስለዚህ ኢኮኖሚው ይሄንን እያሰበ መንቀሳቀስ አለበት። እውነተኛ እድገት የሚፈጠረው አንደኛ ኢኖቬሽን ሲኖር ነው፣ ፈጠራ ሲኖር ነው፣ ጥሩ ፕሮጀክት ጥሩ አፈጻጸም ሲኖር ነው፣ ምርታማነት በጥሩ ሁኔታ በግልጽ በሆነ መልኩ ማደግ ሲችል ነው፣ አዲስ አቅም በመገንባት ነው እንጂ የጠፋውን በማስተካከል ኢኮኖሚ ማደግ አይችልም የሚል ሀሳብ እንግዲህ በ1850 ነው ኦልሞ 70 ምናምን ዓመቱ ማለት 170 ምናምን ዓመቱ አረ 170 ምናምን ዓመት ነው የሚሆነው። የዚህን ያህል ቆይታ ያለው ሀሳብ ነው ይሄ የሚባለው ዘ ብሮክን ዊንዶ ፋላሲ ነው የሚባለው። ይችን ሀሳብ ከዛ በኋላ በጣም ብዙ ኢኮኖሚስቶችም ተጠቅመዋታል። በተለይ በ1945 ላይ ሄንሪ ባዝሊት የሚባል ከዚህ ቀደም አቅርብላቸዋል ኢኮኖሚክስ ኢን ዋን ሌሰን የሚባለው ላይ ይችን ሀሳብ ከዚች አረፍተ ነገር ነው የሚጀምረው። ከህፃኑ ልጅ መስኮት ከሰበረበት ነው የሚጀምረው። በኋላ ደግሞ በ1981 አካባቢ ላይ ደግሞ ወደ ሌላም ሴክተር ዞሮ ነበር፣ ወደ ክራይም ወደ ፖሊስ ዞሮ ነበር ይሄ ሀሳብ። ዊልሰን እና ኬሊንግ የሚባሉ የአሜሪካ ኢኮኖሚስቶች ደግሞ ይችን ሀሳብ ምንድን ነው እነሱ ደግሞ የተመለከቱት አንድ መንደር ውስጥ ሄደው አንድ ህንፃ ላይ ብዙ የተሰበረ መስኮት ካለ የሚነግረን ነገር አለ። አንደኛ የክራይም ሲግናል እዛ አካባቢ እንዳለ ይነግረናል። ሁለተኛ የህግ አፈጻጸም ድክመት እንዳለ ይነግረናል። ምክንያቱም መስኮት እየተሰበረ የሚጠገን ካልሆነ ስለዚህ ትክክለኛ ህግ እዛ አካባቢ ላይ የለም የሚለውን ይነግረናል ይላል። ኢቭን ህግ እንኳን አቢዩስ ሲደረግ ተጠያቂነትም እንደሌለ ይነግረናል። ምክንያቱም መስታወቱ ተሰብሮ ሰዎች እየተጠየቁ ካልሆነ ሌሎች መስታወቶቹ በዛው ሊቆዩ ይችላሉ። እሱ ምልክት ይነግረናል። እሱ ብቻ ሳይሆን ቀጥሎ ያለው መስኮት ያልተሰበረው መስኮት ብዙ የተሰበሩ መስኮቶች አጠገብ ካለ ቀጥሎ የመሰበብ ፕሮባቢሊቲ እንዳለው ይነግረናል ብሎ ለክራይም ኢንቨስቲጌሽን የሚጠቀሙበት ነው። እነሱ እንደውም ዘ ብሮክን ዊንዶው ቲዮሪ ብለው ነው ዴቨሎፕ ያደርጉት። የፍሬድሪክ ባስቲያን ዘ ብሮክን ዊንዶው ፋላሲ ነው። እነሱ እንደውም ቲዮሪ አድርገው ነው የሚጠቀሙበት። ይችን ሀሳብ ለእናንተ ለማጋራት ነው። ማንኛውም ጥያቄ ካላችሁ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ አመሰግናለሁ። መልካም ቀን።